የትንሳኤ በዓልን ምክንያት በማድረግ ንጹህና ደህንነቱ በምርመራ የተረጋገጠ በቂ የእርድ አገልግሎት ለደንበኞች ለማቅረብ ዝግጅቱን ማጠናቀቁን የአዲስ አበባ ቄራዎች ድርጅት አስታወቀ። ድርጅቱ የእርድ ክፍሎችን ዘመናዊና ንጹህ በሆነ መንገድ በማስፋፋት በአንድ ሰዓት ውስጥ እስከ 800 የሚደርሱ በሬዎች እርድ ለማከናወን የሚያስችሉ ክፍሎች መዘጋጀታቸውን የገለጸ ሲሆን በዓሉን በማስመልከት ከ4000 በላይ እንስሳቶች ለእርድ መቅረባቸው ተመላክቷል። የአዲስ አበባ ቄራዎች ድርጅት በዘንድሮው የትንሳኤ በዓል ላይ ከ4000 በላይ የሚሆኑ እንስሳትን የእርድ አገልግሎት ለመስጠት በዝግጅት ላይ ነው ያለው። ከነዚህ ውስጥ ወደ 2600 የሚሆኑት የበሬዎች ሲሆኑ ወደ 1400 የሚሆኑት ደግሞ በግና ፍየሎች ናቸው። እነዚህን አገልግሎቶች በጥራትና በሚፈለገው ፍጥነት ለደንበኞቻችን እንዲቀርቡ ለማድረግ በጥሩ ዝግጅት ላይ እንገኛለን። በአንድ ጊዜ እስከ 800 ድረስ በሬ በአንድ ሰዓት ውስጥ አገልግሎት ሊሰጥበት የሚችልበትን የእርድ ክፍል የማስፋፊያ ስራ በራሳችን አቅም ለማስፋፋት ሞክረናል። ተደራሽነት ችግርም ጥያቄዎች ይነሱ ነበረ። በአሁኑ ሰዓት 10 መኪኖቻችንን ሙሉ ለሙሉ በማጠናቀቅ ተጨማሪ 10 አይሱዙ መኪኖችን ከባድ መኪኖችን ወደ ስራ ለማሰማራት ዝግጅታችንን አጠናቀናል ማለት ነው። የአዲስ አበባ ከተማ አስተዳደር ንግድ ቢሮ ለህብረተሰቡ በቂ የስጋ አቅርቦት እንዲኖር ለማስቻል እንዲሁም የኑሮ ውድነቱን ለማቃለል ከክልሎች ጋር እየሰራ እንደሚገኝ አስታውቋል። በቂ አቅርቦቶችን ወደ ከተማ በማስገባት 1 ኪሎ ስጋ በ650 ብር እንዲሸጥ የማድረግ ስራ መከናወኑ ተጠቁሟል። የአዲስ አበባ ከተማ አስተዳደር በተለይ ንግድ ቢሮ ለማህበረሰባችን የስጋ አቅርቦት ተደራሽ እንዲሆን ከማድረግ አኳያ የኑሮ ውድነቱንም ከማቃለል ጋር 1 ኪሎ ስጋ በ650 ብር በሸማቾች አካባቢ እንዲሸጥ የማድረግ ስራ ተሰርቷል። ይሄን ለማድረግ ደግሞ በቂ አቅርቦት ወደ ከተማ እንዲገባ ለማድረግ ከክልሎች ጋርም በጋራ የሰራበት ሁኔታ ነው ያለው የአዲስ አበባ ንግድ ቢሮ። ባለፉት 9 ወራት ወደ 71 የሚጠጉ እንስሳት ላይ የጤና ችግሮች በማጋጠሙ እንዲወገዱ መደረጋቸውን የአዲስ አበባ አርሶ አደርና ከተማ ግብርና ልማት ኮሚሽን አስረድቷል። በቀጣይ መሰል ችግሮች እንዳይፈጠሩ የስጋ ምርመራን ከድህረ እርድ ጀምሮ እስከ ስርጭት ድረስ ያለውን ሰንሰለቱንና ጥራቱን በመቆጣጠር ረገድ ኮሚሽኑ በትኩረት እየሰራ መሆኑን ገልጿል። ህገወጥ እርዶች ፍትሐዊ የንግድ ውድድር እንዳይኖር በማድረግና የከተማ ንጽህናን የሚያጓድል በመሆኑ ህገወጥ እርዶችን በመከላከል በተደረገ እንቅስቃሴ ከ179 በላይ ተቋማት ላይ እርምጃ ተወስዷል ነው የተባለው። ህገወጥ እርድን በተመለከተ ሁላችሁም እንደምታውቁት አሁን ከተማችን ከመቼውም ጊዜ በላይ የዘመነ ያለበት ሁኔታ ነው ያለው። ስለዚህ የከተማችንን ንጽህና ከመጠበቅ አንጻር ህገወጥ እርዶች መቀነስ እንዳለባቸው መግባባት ላይ ተደርሶ በተለይ ከአጎራባች ቄራዎች ጋር ከሸገር ከተማ አጎራባች ቄራዎች ጋር እንዲሁም አዲስ አበባ ካሉት ጋር የጋራ ህብረት መስርተናል። የራሳችን መተዳደሪያ ደንብ አለን። ዋናው ዓላማው ህገወጥ እርድን በጋራ መከላከልና አሰራሮቻችንን የደንበኛ አገልግሎት አሰጣጣችንን በጋራ ማሻሻል በሚል መርህ ነው እየሰራን ያለ ነው ማለት ነው። ለሁሉም ህብረተሰብ የእርድ አገልግሎት መስጠት የሚችሉ በቂ ቦታዎች እንደሚዘጋጁ የተገለጸ ሲሆን ዘመናዊ የቅርጫ አገልግሎትን ለህብረተሰቡ መስጠት ለሚፈልጉ አካላት ድርጅቱ ዝግጁ መሆኑን ጠቁሟል።